ግመል ቅጠል በልቶ በጉሳር ከበላ እኔም ላንተም ይሆን አለኝ ልዩ መላ እኔም ላንተም ይሆን አለኝ ልዩ መላ ዓለም ቅፍ ከቅፍ የጨርሶ ሳይወጣ የቀደመው ፍቅሬ ተመልሶ መጣ ውይ እኔ የቀደመው ፍቅሬ ተመልሶ መጣ አንተ መላጣ ወይኔ ደርጎ ግምላስና ጉንጭ የነሳ ወንድምነዛ ሽታ ራስ ይመታል እንደከባታ መሳራው ጥቁር ሰውዬ ጥቁር የማይበገር የሳት ፍጡር ሰላም ጤናን ፍቅርን በያላችሁበት እንመኛለን ክቡራትና ክቡራን ተመልካቾቻችን እሁዳችን ደርሶ በቀጠሯችን መሰረት መሰንቆ ባህላዊ የተቀበል ውድድርን ይዘን መተናል እንኳን ደህና ጠበቃችሁን እንኳን ደህና ሰነበታችሁ ዛሬም እንግዲህ ወደኛ ቤት የመጡ ተወዳዳሪዎች አሉን የትኛውን ሰፈር ነው የወከሉት 6 ኪሎ ነው የመጨረሻውም ተወዳዳሪዎቻችን ናቸው 6 ኪሎ ጥሎ ማለፉን ተሻግረው የትኛው ቡድን ደግሞ ቀጣይ እናገኘዋለን የሚለውን ከአንድ ሰዓት በኋላ እንለያለን አዝማሪያችን ሚሚዬ ገነቱ እህት ያለች ወንድም አለ ፋሲል ያለ ፓፒዬ መድረኩን እየመራው የሽመቤት ደምሴ አብረናችን ቆያለን እንግዶቻችን ደግሞ አረፍ ብለው እንተዋወቃቸዋለን በክብር እባካችሁ እናንተ እንግዲህ እንግዶቻችን ከ6 ኪሎ ላይ መጡት ንተዋወቃችሁ እነማን ናችሁ የቡድናችሁስ መጠሪያ ማን ይባላል እሺ እኛ የግሩፓችን ስም ኡቱቢ ወጋ ይሰኛል ኡቱቢ ወጋ ማለት በከምባታ ብሄረሰብ የቤት አሰራር ሂደት ነው ኡቱቦ ማለት ብቻውን ሲተረጎም ምሰሶ ማለት ነው ቤት ሲሰራ በከምባታ ማህበረሰብ ኡቱቦ የሚባለው ይሄ ምሰሶ የሚባለው እንጨት ሲቆም የቤቱ ደጋፊ እንደመሆኑ ትርጉም ስላለው ሁሉም ሰው ወጥቶ በማህበር በህብረት ነው የሚሰራው ይተጋገዛል ይደጋገፋል ኢቭን ይሄ ምሰሶ የሚባለው እንጨት ተቆርጦ ከሌላ ጋር ሲመጣ መንገደኛ ቢያልፍ እንኳን ትቶ ያልፍም አብሮ እኩል ጎትቶ ቦታው ላይ አድርጎ እናቶች ቡና በማፍላት ያ ማለት ምንድነው መደጋገፍ መተጋገዝ አንድ ላይ በጋራ ቤት መስራት የሚለው ነገር ነው የሚያመለክተው በእንተናጠል እሷ ዳናዊት ትባላለች እሷ ደግሞ ሳሮን ትባላለች እሷ የጉራጌ ባህል ኢቨንት ኦርጋናይዘር ናት እሷ ደግሞ ተዋናይትና መሐንዲስ እና እጩ ጋዜጠኛ ናት እኔ ደግሞ መቅደላዊት ትባላለሁኝ የቲያትር ተማሪ ነኝ ማለት ነው ተማሪ ነሽ መልካም ስሙን እስኪ እንደገና ንገረን ኡቱቢ ወጋ አልተሳሳቱም ኡቱቢ ወጋ መልካም እሺ እናንተስ እነማን ናችሁ እኛ ስማችን አንበርቾ ይባላል አንበርቾ የራሱ የሆነ ወግ እና ታሪካዊ አመጣጥና ዲያራ አለው ስለዚህ እሱ ጉዳይ በተመለከተ ደግሞ እድሉን ለወይዘሪት በሰጥና እሷ ብትናገር ስምረት ሰለሞን ትባላለች በኋላ ስሟን አስተዋውቃለሁ በደንብ ዲቴል ባሉ ወጉን ለማዱን ከሷ ጋር አብሮ በመሆን የፕሮሞተርም ስለሆነች ሞዴሊስትም ስለሆነች የምትናገረው ይኖራል ለሷ አድልስት እሺ እኔ ቆንጆ እሺ አመሰግናለሁ እኔ ሞዴል ስምረት ሰለሞን እባላለሁ የማከላዊ ክልል ፕሮሞተርና በቅርቡ የዋንጫ ተሸላሚ ነኝ አንበርቾ የቡድናችን ስም ነው አንበርቾ ማለት የከምባታ የማንነቱ መገለጫ ነው አንበርቾ ማለት ቃሉ በድሮ ጊዜ በተራራው ላይ የሚኖሩ ንጉስ ነበሩ ንጉሱ ከከምባታ አንድ ልጅ አገረድ ሲያገቡ እሳቸው ቤት ስትኖር ቤቱ ተመቻትና ወፈረች ከወፈረች በኋላ እሳቸው ሲያገቧት የገዙላት አንባር ነበር ያንባር ስትወፍር እጇን ሲይዛት በከምባተኛ ኢቹኤ ማለት በላኝ ማለት ነው አንበርቾ አንባሩ ኢቹኤ አለች ከዛ በኋላ የተራራው ስም በአንበርቾ ተሰየመ አንበርቾ ማለት ደግሞ
በቦታ ላይ 777 ደረጃ እናገኛለን። የከምባታ ማንነት ከዛ ጋር ነው የተነሳው። አንደኛው 7 በ3 7 ያለቀው 777 ተራራው አንደኛው 7 ለመጀመሪያ ጊዜ ወደ ከምባታ 7 ጎሳዎች ናቸው የገቡት። ሁለተኛው 7 ደግሞ እዛው ተራራው ላይ 7 ሰንሰለታማ ተራሮችን እናገኛለን። ሶስተኛው 7 ደግሞ 7 ምንጮች እዛው አንበርቾ ጋር መጥተው በዘና የሚባል ወንዝ ላይ ይገናኛሉ ማለት ነው። ያ ማለት ለከምባታ 7 ቁጥር በጣም ትልቅ ቦታ አለን እና በዛም ቦታ በአመት አንድ ጊዜ በጥር 11 ላይ ከተለያየ አገር ከውጭም ከውስጥም የመጡ እንግዶች መንፈሳዊ ኮንፈረንስ ያደርጋሉ። ከ250 ሺህ እስከ 300 ሺህ ሰዎች እዛ ቦታ በመገኘት ያከብሩታል። የሚጎበኙ ሰዎችም እዛ አካባቢ ላይ በወር ከ150 እስከ 300 ሰዎች ይጎበኛሉ። በቀን እንደዛው ከ100 እስከ 300 ሰዎች ይጎበኛሉ እና የከምባታ የማንነታችን መገለጫ ነው ማለት ነው አንበሪቾ። መልካም። ስለ አንበሪቾ በደንብ ሰፋ አድርገሽ አብራርተሽልናል። ስለ አንበሪቾ ብቻ ሳይሆን ስለ ከምባታም ነው የነገርሽን። እንመጣለን፣ እንጎበኛለን። እናመሰግናለን። አሁን ደግሞ 3 ናችሁ እንግዲህ ከከምባታ ነው ባህል እያስተዋወቃችሁ ነው። አስቀምጠናችኋል እንጂ 4 ነው ውድድራችን ላይ የምትሳተፉት። ስለመጣችሁ እናንተንም ከልብ እናመሰግናለን። የሶስታችሁንም ስም ንገሪኝ። እሺ እኔ ሻምበል ጌታቸው ሽሩቤ ይባላልው። በዘገባ አድቨርታይዚንግ የፕሮሞሽን ሰራተኛ ነኝ። በተጨማሪ ደግሞ ዘገባ ወደ 372 ወጣቶችን አንድ መጀመሪያ ዙር እንደገና በሚቀጥለው ደግሞ 172 ወጣቶችን በአካባቢው ያፈራ ብቸኛ የማስታወቂያ ድርጅትና ስራ አስኪያጅ ነው። እሱ ጋር አብረን ተባብረን የምንሰራው። ይሄ ስራ ሲሰራ እንግዲህ እዛ በውስን ሁኔታዎች ራቡ፣ ጥማቱ፣ እርዛቱ ይዘር ክፍያ ሳይኖር እጅግ ዋጋ የከፈለና ለኛ ሞዴል ነው ማለት ይቻላል። ገጸ በረከታችን ነው ብሎ መውሰድ ይቻላል። ስለዚህ ስንመጣም በርካታ ወጪዎችን በራሱ ጊዜ ሸፍኖ እዚህ እንድንገኝ አስተዋጽኦ አድርጓል። እኔ ረጅም ልምድ አለኝ በኢትዮጵያ ውስጥ የምታወቅ ሰው ነኝ። ሽሩቤ የሚባል ቅጽል ስም ነው የምታወቀው። የግጥምና ዜማ ደራሲ ነኝ። ቲያትሪካል አርትም በርካታ በአዲስ አበባ ዩኒቨርሲቲ 1986 እንዲሁ ሰርቻለሁኝ። እሷ የንጋት ታምራት ትባላለች። በዘገባ አድቨርታይዚንግ ውስጥ እሷ ተዋናይ ናት እና 372 ሰለጠኑ ከሚባሉ የፍሬያችን ውጤት ናት። ዛሬ በእንትን ቲያትር ማነው በአገር ብሔራዊ ቲያትር ሲጀመር የዋንጫ ሽልማት የተሰጠው ቡድን ነው። ብሔራዊ እውቅና የተሰጠው ነው በአገር ደረጃ። በኢቢኤስ በእናንተው ሚዲያም ደረጃ እውቅና የተሰጠው ቲያትር ፕሮሞሽን ክፍል ነው። በዛ ውስጥ የሷም አስተዋጽኦ አብሮ ከሚሰሩ ወንድሞቿና እህቶቿ ጋር ትልቅ አስተዋጽኦ ያላት ናት። ብዙ ምርቶች አሉት። ብዙ አላማ ለዚህ የሚቀር ሳይሆን በአጉር በዓለም አቀፍ ደረጃ መንቀሳቀስ የኢትዮጵያን ገጽታ የአካባቢውን ገጽታ ለማጉላት ትልቅ ሚና ነው የሚኖረው። ቅድም እሷ የጠቀሰችው በአፍሪካ 2777 የሚባለው 7 ቁጥር ዋጋ አለው። ይሄ 777 ሲገለጽ በዓለም እንግዲህ 7ኛ ነው፣ በአፍሪካ አንደኛ ነው። ይሄ እንዳለችው እድሉ ቢገኝ ያ የሰላም አካባቢ ነው። ፍጹም ሰላም ፍጹም መረጋጋት ያለ አካባቢ ነው። እንደውም አንዳንድ ቦታ እንዳባባል በርካታ ድምጽ የጥይት ድምጽ ይሰማል፣ ይተኮሳል። እኛ አካባቢ ልብስ ነው የሚተኮሰው። እና ስለዚህ ያንን ባህል ያንን ወግ ያንን ልማድ እርግጠኛ ነኝ በእኛው አድቨርታይዚንግ በዚህ በወንድማችን ዘገባ አድቨርታይዚንግ ጉብኝት እናንተም የራሳችሁን አስተዋጽኦ አድርጋችሁ እንደምትሄዱ እርግጠኛ። ከዛ የሚቀሰም ባህል ወግ ልማድ አለ፣ ትላልቅ የአእምሮ ሀብት አለ፣ ትላልቅ የእምነት መርካትና መንፈስ አለ። እንግዲህ ቀሪውን ጊዜ ከእናንተ ጋር አብረን እናሳልፋለን የሚል እምነት አለኝ። ወጋችን ጨዋታችን ስለ ባህላችሁም የምትነግሩን ስለ ከምባታም ስለ አንበርቾም የምትነግሩን በምንድነው? በግጥም ነው ምንጫወተው። ሚሚና ፋሲል ደግሞ ተቀበሉ ስትሏቸው ይቀበላሉ። 3 የተለያየ ዙሮች አሉት። ይሁሉ ተደምሮ ከ100 ነጥብ አሰጥቷችሁ ወደ ቀጣይ አንደኛው ቡድን የሚያልፍ ይሆናል። መልካም እድል እንዲሆንላችሁ መኛለሁ። እንዴት ነው ውጤት የሚሰጠን ካላችሁ ደግሞ 70% ግጥማችሁ ይዞታውን ያደርጋል። 30% ደግሞ አለባበስ ሰዓት ማክበርን ይይዛል። ተማመናለሁ አንደኛው ቡድን የትኛው እንደሆነ ባላቅም ቆንጆ ውጤት አምጥቶ እንደሚያልፍና
እናንተ ደግሞ ተቀበሉኝ መድረኩን የዘና ወዲዬ የዘና አንቺ የዘና ታተንገላችኝ የዘና ተማሪ ነኝና ከመመለስ ፍቅር ጀምሮኝ በደለት ጎኔ አንጀቴን በላኝ በደለት ጎኔ አንጀቴን በላኝ ወይዳ ገና በልጅነት አንቺን ወደጀሽ ወይዳ ገና በልጅነት ወይዳ አንቺን ወደጀሽ ወይዳ ትምህርት ሳልጨርስ ተዳከምኩልሽ ወይዳ ትምህርት ሳልጨርስ ወይዳ ተዳከምኩልሽ ወይዳ ጥናት ስጀምር ደብተሬን ዘጋው ወይዳ ጥናት ስጀምር ወይዳ ደብተሬን ዘጋው ወይዳ ትመጭብኛለሽ በቀን መጨለማ ትመጭብኛለሽ ወይዳ በቀን መጨለማ አሁን ምን ያደርጋል ጭንቅ ቢልህ ሆዴ አሁን ምን ያደርጋል ጥበብ ቢልህ ሆዴ ካንቺ ለመግባባት ካላገኘው ዘዴ ካንቺ ለመግባባት ካላገኘው ዘዴ ካንቺ ለመግባባት አጥር በመዝለሌ ካንቺ ለመግባባት አጥር በመዝለሌ አስተማሪው አይቶ ተሰበረ ደሌ አስተማሪው አይቶ ተሰበረ ደሌ አይ ጉዴ ወየ ጉዴ ደነቴ አስከበረኝቴ አይ ጉዴ ወየ ጉዴ ደነቴ አስከበረኝቴ ብራቮ 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 ብቅ በል ከሸገር ጠብቀኝ ከምባታ ጎበዝ ብቅ በል ከሸገር ጠብቀኝ ከምባታ ድገሚው ብቅ በል ከሸገር ጠብቀኝ ከምባታ መቼም ናፍቆቴ ነህ ጠዋትና ማታ መቼም ናፍቆቴ ነህ ጠዋትና ማታ ወይኔ ወይኔ እንዳፋር ግመል አንገቷ መለሎ ጨርሶ አይበቃትም ወደብ ተጠቃሎ ሆነልኛታ ይታማል ሁሉ ተርፎ ማን በስጋ ይታማል ሁሉ ተርፎ ድገሚው ማን በስጋ ይታማል ሁሉ ተርፎ አይቤና ክትፎ የማን ሆኖ አይቤና ክትፎ የማን ሆኖ የኔ ነው ብለሽ ነው አይቤና ክትፎ የማን ሆኖ የጉራጌ ልጅ ናት የጉራጌ ጎሳ ከንፈሯ የሚለው ጨጨብሳ ብለው ተቀበል ሜድን ቻይና ጾም ነው ወዬ በኦቱቢያ ወጋ በአንድነት ምስረታ በኦቱቢያ ወጋ በአንድነት ምስረታ ድገመው በኦቱቢያ ወጋ በአንድነት ምስረታ በሄነሬ ተውበናልኝ ማታ በሄነሬ ተውበናልኝ ማታ ናና ማታ አይ ውስጤ ቀይ ባህር ነው መኖሪያዬ ማሰብ ውስጤ ቀይ ባህር ነው መኖሪያዬ ውስጤ ቀይ ባህር ነው መኖሪያዬ ማሰብ ውስጤ ቀይ ባህር ነው መኖሪያዬ ማሰብ በ7 ኪሎ ላይ ፍቅርህን ለማሰብ በ7 ኪሎ ላይ ፍቅርህን ለማሰብ እኔ ግን 80 ገብቻለሁ መሰለኝ ወይኔ በላቸው ተቀበል ይሁን ሰላሙ ልዩ ነው በረከተ ብዙ ሰላሙ ብዙ ነው በረከተ ብዙ
ስሩባት ኑሩባት ኑና ተጋበዙ ስሩባት ኑሩባት ኑና ተጋበዙ ከምባታ ልዩ ነች ኑና ተጋበዙ አናናና አዋዋዋ ወይኔ ውድ ተቀበይ እሺ እናቴ ሀገሬ ለምለም ነው ቱባ ነው ባህሌ ሀገሬ ለምለም ነው ቱባ ነው ባህሌ ቱባ ነው ባህሌ ሀገሬ ለምለም ነው ቱባ ነው ባህሌ ሀገሬ ለምለም ነው ቱባ ነው ባህሌ እንግዳ ወዳድ ነኝ ሰው ሁሌም እንግዳ ወዳድ ነኝ ሰው አክባሪም ሁሌ ዓለም ዓለም የዋ አረ ዘመድዬ ዓለም ዓለም የዋ ዘመድ የዋ ሁሉም ይመኙሻል ዓለማት በሙሉ ሁሉም ይመኙሻል ዓለማት በሙሉ ድገሚው አረ በቀረብኝ ሁሉም ይመኙሻል ዓለማት በሙሉ ኢትዮጵያዬ እናቴ ቀለምሽ ነው ሁሉ ኢትዮጵያዬ እናቴ ቀለምሽ ነው ሁሉ ሀቅ ነው ወይኔ ቡኖ ለማለም የዋ ለዘመድ ተዘነሽ ተቀበል አቤቱ አጁራ ፏፏቴ ተፈጥሮ መንትያ አጁራ ፏፏቴ ተፈጥሮ መንትያ ድገመው አጁራ ፏፏቴ ተፈጥሮ መንትያ 777 የአፍሪካ መለያ 777 የአፍሪካ መለያ መገለጫችን ነው የሀገር ኢትዮጵያ መገለጫችን ነው የሀገር ኢትዮጵያ ሀገር ኢትዮጵያ ወየ እቅፍህ ከቅፌ ጨርሶ ሳይወጣ እቅፍህ ከቅፌ ጨርሶ ሳይወጣ ከዚህ እስኪ እቅፍህ ከቅፌ ጨርሶ ሳይወጣ የቀደመው ፍቅሬ ተመልሶ መጣ ውይ እኔ ምን አልችልም የቀደመው ፍቅሬ ተመልሶ መጣ አንተ መላጣ ወይኔ አንቺ የትመት እንደሆነ ስራው ባልሆነ ፋሲል የትመት እንደሆነ ስራው ባልሆነ የትመት እንደሆነ ስራው ባልሆነ ፋሲል የትመት እንደሆነ ስራው ባልሆነ ሸጌ ስራው ባለ ሸጌ ስራው ባለ በስራ ስራው ባለ ለተላልበሽ ስራው ባለ የባል መደረቢያ እኔ ለሆንለሽ አንቺ የትመት እንደሆነ ስራው ባልሆነ ወዲዬ ትመት እንደሆነ ስራው ባልሆነ ደማይ 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 በጣም እናመሰግናለን የመጀመሪያ ዙራችሁን አጠናቃችኋል ሁለት ዙሮች ነው የሚቀራችሁ እህቴ ግን የተለያዩ የከምባታ ቋንቋ ይመስለኛል በግጥሞች ስትይ ነበር ፏፏቴውን አውቀዋለሁ ከዛ ውጭ ያሉት ቃላቶችን ግን አላቃቸው ምን ነበር ግጥሞችሽ ውስጥ የነበሩት ቃላቶች ኦኬ ለምሳሌ ሄነሪን ተጠቅም ያለው ሄነሪ ማለት የመስቀል አካባቢ መተጣ ወፍናት ማለት ነው የመስቀል ወፍ አዎ የመስቀል ሰሞን ላይ መተጣ ወፍናት እና አንበርቾ እነሱ ነግረውታል ስለ አንበርቾ ነግረዋል እና 777 ሌላው እርሳቸው ከግጥም ውጭ አሉንን አንቺ ደግሞ በግጥም ነበር ያልሽው አይደለ በጣም እናመሰግናለን የመጀመሪያው ዙር ተጠናቋል ወደ ሁለተኛው ዙር ነው የምንገባው ገና ነው ውድድሩ ጠንከር በሉ የትኛው ቡድን አሸናፊ ነው የሚለውን አብረን ነው የምንለየው ሚሚና ፋሲል ወደ ሁለተኛው ዙር እንገባለን ላሉይ ላሉይ አይ ላሉይ 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 አይ ላሉይ ፍቅር አማራ ነው ደርሶ እንደ ንፋስ አይ ላሉይ ስንቱን ጋር አዝሎ አይ ላሉይ የሚገሰግስ አይ ላሉይ ማን ባደረሰልኝ አይ ላሉይ የናፍቆት ደብዳቤ አይ ላሉይ ሲመ
ሲመሽም ሲነጋ ከሱ ጋር ነው ልቤ አረ ደስ ደስ ረመሳ መርሳ ሎተናፋቂ ሁሉን የሚያሳሳ ደስ የገቢያ ላይ ወለላ ቀምሽ ስቄለሹ ልቤ ይነሳል ከምሽ አላማጣቆረም ዋግህና ሰቆጣ አዎ ያነባበት ትዝታ ሲመጣ አለ ማጣዊ ሰሚና ቀናለው አታርገጣልጣል አያን ሰውቃለው ሄና ሌላ ሌላ ሄና ሌላ ሌላ አንጀቴ ተቆርጦ ወዲህ ከወጣ እንግዲህ ዶክተር ሊቀጥል መጣ ዓለም ዓለም አረ ለየሽዬ ወይ እናቴ ተቀበይ እሺ ያገሬ እናቶች ብር የሚያቀብለኝ አንድ ቀን ወይ እናቴ ያገሬ እናቶች ያገሬ አባቶች አንድ ቅኔ አላቸው ያገሬ እናቶች ያገሬ አባቶች አንድ ቅኔ ያላቸው በጓዳ በታዛ አንድ የሚያደርጋቸው በጓዳ በታዛ አንድ የሚያደርጋቸው አዋ ዓለም ዓለም ያዋ ዘመድዬ አንድ ነው ፍቅራቸው አፍንጫ ሰልካካ አፍንጫ ሰልካካ ስንት ጎራዳ አለ አፍንጫ ሰልካካ ድገም ያንቺ አፍንጫ ሰልካካ አረ ጉድ አይን ሲሰደር ቁመናሽ ልዩ ነው ቁመናሽ ልዩ ነው ቁመና ልዩ ነው ቁመናሽ ልዩ ነው ደሞ እንደ ወታደር ውበት አፍሶሻል እንደ ኮሪደር በይኝ እንደ ኮሪደር ወይኔ በላቸው አፍንጫ ሰልካካ መልከ ወዳውድ ምን ትጠቀሚያለሽ ጨርቄን ጥየባብድ ትለምዳለህ ናናናይ ያየመለ ማለማለም አንበርቾ ዳገት ሳር በቀለም ቀልሞ አንበርቾ ዳገት ሳር በቀለም ቀልሞ ውበት ተሸልሞ ውበት ተላብሶ አለቀ እሺ ለፈታ ማንም አለቀ ተባረክ ነነ ለማለም ያዋ ዘመድዬ አሁን ነው ሰዓቱ ለመተሳሰቡ አሁን ነው ሰዓቱ ለመተሳሰቡ ድጋስ አሁን ነው ሰዓቱ ለመተሳሰቡ አስጠጋኝ ከልብህ ልክ እንደወደቡ ደስ ይለኛል አስጠጋኝ ከልብህ ልክ እንደወደቡ ናናና የመሌ ፍቅሬ ማለዳ መውደድን እንግዳ ፍቅሬ ማለዳ መውደድን እንግዳ ፍቅሬ ማለዳ መውደድን እንግዳ ፍቅሬ ማለዳ መውደድን እንግዳ አሃርሙ መጋለ እንደው መጋለ አሃ እንደው ሰደር ሸታል ገላክ አሃ እንደው በመላይ የወሎ ልጅ ነህ እንደው በመላይ የደሴ ልጅ ነህ አሪበል ሰቆጣ አሪበል ኮረም አሪበል ሰቆጣ አሪበል ኮረም አርባን ይሸበራል አየሩሳሌም ስላለይላለይ
በጣም እናመሰግናለን። የሁለተኛ ዙራችሁም እንዲህ ተጠናቋል። ወደ መጨረሻው ከመግባታችን በፊት ግን እዚህ ጋር መድረካችን ላይ ማቅረብ የምትፈልጉት ተሰጥኦ ካለ እድሉን ለእናንተ አመቻቻለሁ። እናንተ ጋር ምን አለ? ምን ታሳዩናላችሁ? ከሩቅ ሳያት ቅርቤ ሆና አሻቅቤ ስመለከት ታቅፌ ከጉያዋ ጥቁር ቀለም ደማቅ ጥለት ኩሩ ማንነት ጀንታላ ኢትዮጵያዊነት ሲናፍቅ ሲጓጓ እነሱም ባረገኝ በፍቅራቸው ሲቀና ፈገግታቸው ሲማርከኝ ከቀለሙ በታቸው ከክብር ስማቸው ከሩቅ ሲመለከቱ ያስቀናል ፍቅራቸው ጣፋጭ ቃና የንግግር ለዛ ማራኪ ቀለም ግሩም መዓዛ ይማርካል ነፍስ ይገዛል ተፈጥሮ እንከና ይወጣለት ዥንጉርጉር መልካቸው እኔስ እነሱን ስመኝ ማንነቴ ጠፋብኝ መሰለኝ ከቀለማቸው ሳስተያይ ቀለሚን ስመለከት ውብ መልክ ኩሩ ኢትዮጵያዊነት እኔማ አገኘው እንቁ ማንነቴ በውብ ተፈጥሮ የተካነችዋን ሀገሬ ለካስ እኔም ሀገር አለኝ ከጀግኖች መንደር ጀግና የወለደኝ ታሪክ ብትሉ ቀለም ውበት የራስ ቋንቋ ባህል ያላት የሺህ ዓመት ታሪክ የሞላባት የሰላም ተምሳሌት የምሁራን መንደር የነአጼ ምኒልክ የጀግኖች ሀገር በአንድነት በመብላት ባለም የታወቀች በአብሮነት ኃይል ጣሊያን ያማከተች ጀግና ሀገር አለችኝ እኔስ ጀግንነት ታሪክ ብቻ ሳይሆን ማንነት የደመቀነት ያወረሰችኝ ታሪክ አልነግራችሁም ራሴ ታሪክ ነኝ እና አንድ ሰርፕራይዝ አለኝ አንድ ስጦታ ይዘንላችሁ ወደ እናንተ መተናል ከዘገባ አድቨርታይዚንግ ከከነ ጥበብ ቡድን ከከምባታ ድራማ ኢትዮጵያ ስንባልኛ ጀግኖች አይደለም ቀቦጭ አንድ አርጎ ግብላ ስናጉንጭ የነዛ ወንድምነዛ ሽታ ራስ ይመታል እንደከባታ በሳራው ጥቁር ሰውዬ ጥቁር የማይበገር የሳት ፍጡር ማንም ዝርዝር ከሚናገረኝ አንድ የዘንጥየው ልጅ መሰለኝ በረጅም ሳንጃ በሸለቁጣው ለንቹ ወጣ ሳልቶ ያጣው ኢትዮጵያ የጀግንነት ባህላችን አመሰግናለሁ የቆጆ ይሄ በዘገባ ዜሪያ ክብርልኝ ለዚህ ወንድሞቻችን እናቶቻችን እናመሰግናለን በጣም ትላልቅ ዋጋ አሜን በጣም ደስ ብሎናል ኮርተንባቸዋል እናመሰግናለን በጣም እግዚአብሔር ያክብርልን ይሄንን ስጦታ ስለሰጣችሁን እናመሰግናለን ከበሩልን እናመሰግናለን እናመሰግናለን በጣም እናመሰግናለን ውድ የሆነ ስጦታ ነው የሰጣችሁን ባህልን ማወቅ መታደል ነው እኛ ደግሞ መሰንቆ ባህላዊ የተቀበሉ ውድድር ተወዳዳሪዎች ሲመጡ የሀበሻ ልብስ ልበሱ ምንላቸው ማንነታቸውን እንዲያውቁ በሀገራቸው እንዲኮሩ ነው ሌላ ማናቀውን ሌላ ነገር ስለጨመራችሁልን ደግሞ እናንተንም ከልብ እናመሰግናለን በነገራችን ላይ በከምባታ ባህል እዚህ ከምባታ ላይ ነው የሚሰራው ተጓዳኝ ባህንትኖቹ ጎረቤቶች በበረሃ የሚኖሩ ደግሞ እሱን ለበራይት በዋናነት ግን ቆቤ ማለት በርኔጣ የሚሰራው ከምባታ ውስጥ ነው ባንበርቾ ዳገትና ዙሪያው አካባቢ ነው የሚመረተው ልጆች በትንሽነታቸው ምን ያደርጋሉ እንደዚህ አይነት እንደዶ ወስደው ይሰሩና ኮፊታ አድርገው ይጠቀማሉ ስለዚህ የዛ የመሰረታዊ ከምባታ ዋና የመሰረታዊ ባህል መገለጫ ነው ከምባታ ቅድም እንደደረኩ የሰላም የፍቅር የደስታ አገር ነው ቅድም ብያለሁ ምግቡ ባህሉ ምኑ ሊጠቀስ የማይችል ነገር ነው ማለት በተለምዶ በጣም ትላልቅ ሴት ያለው ነው ባገራችንም ትልቅ ታሪክ የከምባታ ነገር ሲነሳ በትምህርት በባህል በወግ በልማድ ባለማችን ከፍተኛው ቦታ ያዘ ህዝብ ነው ህዝቡ ደግሞ በፍቅር ላይ የተመሰረተ ህዝብ ነው ስለዚህ አንዱ የፍቅር መለያ የማንነት መለያ መገለጫ ብቻም ሳይሆን ለእንተንም ጊዜ ልክ እንደ ዘነጥ አርገን ለይድ እንችላለን እናንተን ይሄን ኮፍያ እንዳትረሱ እንዳታስቀምጡ ሻርፖን አርጋችሁ ዘነጥ ብላችሁ እናት ዘንጥ ሞንደል በለሽ እናመሰግናለን ስለዚህ ወደ ሶስተኛው ዙር እንገባለን ይሄኛው ደግሞ የመጨረሻችሁ ነውና ሁለቱን ዙር ሲሰጡ ንቀት ብላችሁ ነበር አይደል ግጥሞቻችሁን የሰጣችሁት ልክ እንደዛው ይሄ ምን ሰነባበትበት ነውና
ለፋሲልና ለሚሚ ተቀበል በሏቸው። እናመሰግናለን። ይመረት በስፋት የምግብ ዋስትና የልማቱ ትሩፋት ወየ ግመል ቅጠል በልቶ በጉ ሳር ከበላ 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 እኔም ላንተ ሚሆን አለኝ ልዩ መላ እኔም ላንተ ሚሆን አለኝ ልዩ መላ ዓለም የው ምስጋና ይድረሰው ልጃችን ዘገባ እኛ ብዙ አላየን መጣና አዲስ አበባ መልእክቱ ይድረሳ ለአዳነች ከንቲባ ሸገርን አሱባ አሳየች አሱባ እባካችሁ ሰዎች እንዲህ እንግባባ አሱባ አይዞሽ የኔ ቆንጆ እስከምጨርሽ ልጠብቅ ችግር የለውም ጠብቅሻለሁ ወየ በክትፎ ያደገች እዚህም እዛም ሄድክ አንተ ልብ ይለ እዛም ሄደ ተጎልተሃል ሄድክም ተጎለትክም ሁለቱም አትጉልት ወየ ድገሚው እዛም ሄድክ ተጎልተሃል አሉ ትመጣለህ አሉ እንዳሮጌ ጅብ አሉኝስ ትመጣለህ አሉ እንዳሮጌ አሉ ጅብ ጥሩ ነው እጠብቅሃለሁ በከምባታ ዱራሜ አንቺ ይሻላል እጠብቅሃለሁ በከምባታ ዱራሜ ድገመው ዱራሜ እጠብቅሃለሁ በከምባታ ዱራሜ ድገመው ሶስተኛ እጠብቅሃለሁ በከምባታ ዱራሜ እንዳልቀር አደራ በፍቅር ታመሜ እንግዲህ ለፍቅር ቤት አልሰራለትም የታሰሪለትም እንግዲህ ለመውደድ ቤት አልሰራለትም እንስራ
አልፈልግም እየተጀመረ ለሚቀረው የት ወይኔ ወይኔ በላቸው ወይኔ እናቴ ጠረጠርከኝ እሷ በስበብ አስባቡ ጠረጠርከኝ እሷ በስበብ አስባቡ ሰርፈሻ ተቀመጭም ጠረጠርከኝ እሷ በስበብ አስባቡ መጠናቀቁ ነው የአባይ ግድቡ አፈር ልብላ መጠናቀቁ ነው የአባይ ግድቡ ዓለም ዓለም የዋ ዘመድዬ ነው ዓለም የዋለ አረኩም ዘመዳ እንደ መጋለየ ዘመዳ እንደ መጋለየ ዘመዳ እንደ መጋለየ ዘመዳ ሮሎ ዘመዳ ግራዶ ግራዶ ዘመዳ ለገልዝለቤ ዘመዳ ተነዶ ተነዶ ዘመዳ ለመደዳ ዘመዳ ነስለሽረሽር ዘመዳ ከቆንጆስ ጋር ዘመዳን ያልኩኝ አዛብስር ጋምዬ 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 አይ ወደማይቀረው አንደኛው ቡድን ከኛ ጋር ወደሚሰነብትበት አንደኛው ጋር ደግሞ የምንሰነባበትበት ሰዓት ላይ ደርሰናል ሶስቱንም ዙራቸውን አካይደዋል ከ6 ኪሎ ሰፈር ነበር የመጡት በዛውም ደግሞ ባህላቸውን ቶፊታቸውን የከምባታን አስተዋውቀውናል የትኛው ቡድን ነው አሸናፊው የሚለውን ከጥቂት ቆይታዎች በኋላ ይዘን እንመለሳለን አብራችሁን ቆዩ ውጤት ደርሷል ሃምበሪቾና ኡቱቢ ወጋ ሲወዳደሩ ነበር የትኛው ቡድን ከመቶ ስንት አምጥቶ ተሻገረ የሚለውን እስኪ እንጠይቃቸው ሃምበሪቾ ስንት ያመጣችሁ ይመስላችኋል ቀጣይስ ምን እናገኛችሁ ይመስላችኋል እኔ አምናለሁ ምን አልሽ አዎ ይመስላችኋል ስንት መታመጡ ይመስላችኋል እንደዛ ከመቶ 90 ብቁ ነው ግጥማችሁ እንዴት ነበር አሪፍ ነው ቢቆራረጥም ገልጸነዋል ቢቆራረጥም ያው አሪፍ ነው ኡቱቤ ወጋ ወይ ቻልኩት እናንተ ስንት መታገኙ ይመስላችኋል እኛ 100 እናገኛለን ተስፋ አድርጋለሁ እንደዛ የሚያሰጥ ነበር ፐርፎርም ጅቡ መልካም እሺ ከመቶ 58.5 ነና 53 ላይ ያገኙት 95 እና 100 አልተሳካም ግን ተቀንሶም 58.5 እና 53 አግኝተዋል የትኛውን ቡድን እናንተ ገመታችሁ የናንተ ሃምበሪቾ ነበር አይደል ሃምበሪቾ ነው ኡቱቤ ወጋዎች ቀጣይ ልንገናኝ ቀጠሮ ይዘን 53 አግኝተው ሃምበሪቾ ደግሞ 58.5 አግኝተው አሸናፊዎች ናቸው እናመሰግናለን ያው ቤተኛ ናችሁ ቤተሰብ ናችሁ ነገር ግን ያው ካንድ ቤት ነው አይደል አልወጣም እንኳን ደስ አላችሁ ተባባሉ እናንተ ወደዚህ ነው ስለምትቆዩ ደስታችሁን አጋሯቸው ያ
ቀጣይ ሳምንት ደግሞ ስንመለስ በአዲስ ነገር በአዲስ ምዕራፍ መሰንቆ ባህላዊ የተቀበል ውድድር በየሰፈራቸው ጥሎ ማለፍ ሲያደርጉ ነበር። ቀጣይ ሳምንት ደግሞ አንደኛው ሰፈር ከሌላኛው ሰፈር የሚፋለሙ ይሆናል። ደግሞ የትኛው ሰፈርስ ወደ ቀጣይ ዙር ያልፍ ይሆን የሚለውን በጋራ ከናንተ ተመልካቾቻችን ጋር ነው የምንመለከተው። ቀጠሮ ይዘናል። ቀጣይ ሳምንት ሀገራችን ኢትዮጵያን ሰላም አድርጎ ሰላም ያሰንብተን። መልካም ሰንበት። አቤት 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 ማን ይቀነስ በዚህ ሳምንት የሰማውን ድምጽ የሚደግም የወፍ አይነት ወይም የወፍ ዝርያ ምን ይባላል? ውጥን ማለት ምን ማለት ነው? ውጥን ውጥን የተወጠነ ሰው የልፋቱን ሲያገኝ ደስ ይላል። የልፋቱን ስታገኝ ለምንድን ነው እዚህ ያለፋው?